ሰላም 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 ውድ ቤተሰቦቼ ውድ የኢትዮፕ ቤተሰቦቼ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ያላችሁ ወይ? እንዴት ናችሁ? እኔ እኮ መምጣት ከጀመርኩ በቃ መምጣት ነው። እንዴት ናችሁ? ትናንትና ቃል በገባሁላችሁ መሰረት የእነዚህን ሰዎች ታሪክ በደንብ ሰምቼ በደንብ ቪዲዮውን አዳምጬ እመጣለሁ። አጣርቼ እንደው ያሮጥኩበት የለም። ላይክ ሸር አድርጉ። ለፍቼበታለሁ የወሬ እንትን የት እንዳደረሰኝ። ስለዚህ ዋጋ ከፍዬበታለሁ። ላይክ አድርጉ ማለት ነው። ምን ልላችሁ ነው? ብዙ ጊዜ አረብ ሀገር ያለንና አሜሪካ ያሉ ሴቶች እንበደላለን፣ እንዘረፋለን። በፍቅር ስበብ፣ በትዳር ስበብ በጣም በደል ይደርስብናል። ገንዘባችን፣ እድሜያችን። እውነት የአረብ ሀገር ውስጥ ምስኪን ምንም ሳንኖር እዛ ውጭ ያሉት እንኳ ብዙ ነገር ያተርፋሉ። ያው ምስኪኖች እንደዚህ በመጨረሻ ሰዓት ላይ ሲሆን ያስጠላል እንጂ መማር እድል አላቸው። የመኖር ላይፋቸው በቃ ከምንም ነገር ነፃነት፣ ራስን የመወሰን በቃ በራሳቸው ተምረው የወደፊት ህይወታቸው መስመር አስይዘው ነው እንትን የሚሉት። የእኛ ይባስ ደግሞ የምናውቃትን እውቀት ራሱ ድንቁርቁር ብለን ነው የምንሄደው። ትምህርት መቀጠል አይቻልም። ነፃነት የለም። ያችን ደሞዝ በእነሱ ቁጥጥር ስር 24 ሰዓት ፈክተን ያመጣናትን የማንም ወጭላፋ እከካም ሲቆረጥማት ያችን ገንዘብ ያሳዝናል። አጥንቱ ይቆርጠምና እኔ ይቅርታ አድርጉልኝ እላለሁ። ለምን የምናሳልፈው ህይወት አይደለም። እንደ አንዳንዶቹ ሽሻ እያቦለን የፈለግነውን እየበላን የፈለግነውን እየለበስን አይደለም የምናመጣው። ኮንትራት ቤት የምንሰራ ልጆች የምናሳልፈውን ህይወት እናውቀዋለን። ለልጆቻችን ለቤተሰቦቻችን ሲሆን ለጥሩ ሰው ሰርቶ ሊቀየርበት እኔ በምን አምናለሁ? በእውነት በዚህ አጋጣሚ በምን አምናለሁ መሰላችሁ? ምሳሌ አሁን አንድ ባል ይህን ያህል አመት ከሰራሽ ይበቃናል፣ ይሄንን እሰራበታለሁ፣ እንቀሳቀስበታለን፣ አንቺ ቤት ልጆቹን ትይዣለሽ፣ እኔ እሰራበታለሁ ቢል አይምሮ ያለው ሰው ሙያ ካለው በዛ ብር ቢሰራበት ምንም ችግር የለውም። ምንም ችግር የለውም። ግን ከሷ ወስዶ ሌላ የማንንም ጋለሞታ ሲያበላው በእውነት የዛ ግፍ ራሱ መልሶ አሽከርክሮ ነው የሚያመጣል። የገንዘባችን ግፍ ላባችንን በስነ ስርዓት ስላልተጠቀምንበት ከእንደዚህ አይነት ይሰውረን። እንግዲህ እኔ አሁን ያልኩላችሁ ከመጀመሪያው ፎቶውን አይታችኋል። እኔ ብዙ እያወራሁኝ ብሶቴንም ያው እንግዲህ ስታወሩ ታውቃላችሁ። የራሳችሁ የሚፈነቅላችሁ ነገር አለ። የብዙ እህቶቻችሁ እኔ እንኳ ተመስገን በእውነት እንደዚህ አይነት በደል ደረሰብኝ ይምል አይደለሁም። ግን የማሳልፈው ህይወት ከባድ ነው። ሰልችቶኛል። ግን ትንሽ ነው የቀረኝ። መጨረሻሽን ያሳምርልሽ፣ ትዕግስቱን ይስጥሽ በሉኝ። ትንሽ ናት የቀረችኝ ለመጨረሻ ጊዜ አረብ ቤት ማለት ነው። ይቺ እህታችን በእውነት አታሳዝንም? በጣም ነው የምታሳዝነው። በጣም ነው አንጀቴን የበላች። በጣም ማለት ነው። የመጀመሪያ ትዳሯ የ20 ዓመት ትዳሯ ፈረሰ። 4 ልጆች አሏት። አገር ገባች። በቁብ ስበብ ይህንን ወንበዴ ከነበተሰቦቹ ተደራጅቶ ዘራፊ መጀመሪያ መሬት አይንካሽ ከመጀመሪያ ትዳሯ ከመጀመሪያ ባሏ ያላገኘችውን ፍቅር ሰጥቶ በፍቅር ስበብ በቃ እኔ ልሙት ልነጠፍልሽ። እኔ የሴትዮዋ የዝች የእህታችን ማለት ነው ንግግር እንኳ አችልም። በደሏን እንኳ አውጥታ ጥርጥር አድርጋ መናገር አችልም። በእውነት ነው ብላችሁ የታፈነ እንትን ነገር አለ። በቃ መናገር አችልም። ይትን ሴትዮ እዩ እንግዲህ ፊቷን እንዴት እንዳረጋት እዩ፣ እንዴት እንዳረጋት። በእሷ ነው ካፈር ተነሳው። የመቀርሞ ትዳር አለው። ትዳሩን ፈቷል። 2 ልጆች አሉት። ልጆቹን እንኳ በስነ ስርዓት ማሳደግ ያልቻለ ወንበዴ ሌባ ይቺ ፍቅር የተጠማች እናት አገኘው። እሰይ ተሳካልኝ፣ አገሬም ገብቼ ትዳር ይዤ ልጆችንም ላሳድግ ነው፣ ንብረቴንም አገሬ ላይ በቃ ለሌላም የስራ እድል ፈጥራለች። እሷ ግን ሚስኪን የእድል ጉዳይ ሆኖ ወጪ በሷ ነው፣ ገቢ በሱ ነው።
ምን ያህል ግፍ እንደሰራባት ማለት ነው። ምን ያህል በቃ አጥንቶ እንዴት ተጫወተባት። ወጪ ለሰራተኛ ለምን የገቢ የምን በቃ ወጪዎች በእሷ ስም ነው። እሷ ናት የምታወጣው። ወጪ አውጪ ይህን ክፈይ ይላታል። ገቢ ሲገባ ደግሞ በሱ ነው። መኪና ግዢ አላት። መኪና ስገዛለች በአባቱ ስም ነው ያደረገው። በአባቱ ስም ሱቅ የከፈተው አሁን እነዚህ ሱቅ በእህቱ ስም። ቀበሌ ቤት የምትኖር ሴትዮ ቀበሌ ቤት የሚኖሩ ሰዎች የላቸውም እያልኩ አይደለም። የድሃ ስትሆኑ ነው የቀበሌ ቤት የሚሰጣችሁ። መኖሪያ ስታጡ ነው የቀበሌ ቤት የሚሰጣችሁ። የቤተሰቦቹም ስራ እንትን ሲነገር ያን ያህል ሀብት የሚያመጣ አይደለም። በዛ 5 ዓመት ውስጥ እሷን ካወቀ በኋላ የእሷን ገንዘብ ዘርፎ የእሷን ገንዘብ ወደ ራሱ ገቢ አድርጎ ቤተሰቦቹን ራሱ አደራጅቷል። በአባቱ ስም መኪና፣ በእህቱ ስም ሱቅ፣ ብረት ድስትና ማንኪያ የተካፈለ ሰውዬ ሀብታም ነኝ ብሎ